አዳሜ በልቧ ያሰበችውን ሁላ አሁን ፕራንክ ነው ትላለች። ሰው ያሰበውን ነው በፕራንክ ስር የሚገባው። እናንተ ደናቁርቶች፣ የሄርሜላ ቡችሎች፣ ብሩክና አቤል እሱ ምን እንደሚል ለመስማት ልጅቷንም ሳትፈልግ ፍቅር ውስጥ የከተታችኋት፣ ሳትፈልግ እንድታፈቅረው ያደረጋችኋት እናንተ ናችሁ። እናንተ ዘልዛሎች። ቀሚስ ለምን ለብሳችሁ አትሄዱ? ወይም ደግሞ ለምን እናንተ ለሁለት አታገቧትም? ለምን ለሁለት ተከራይታችሁ አንዳችሁ ቀን አንዳችሁ ማታ አትፈራረቁባትም? እናንተ ዘልዛሎች ነገራችሁ ልክ ልካችሁ። መጨረሻ ላይ ግን እንደማይሆን የሱን ልብ ካልጠናችሁ የሱን ልብ ከተረዳችሁ በኋላ ፕራንክ ነው በፍጹም የማይሆን ነገር የማይመስል ነገር ለሚስት አትንገራት ብሏል። ሰላም ጤና ይስጥልኝ። ግን ውድ ዩቲዩብ ቻናል ተከታታዮች በዓለም ዙሪያ ያላችሁ ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። ሰላማችሁ እንደ ብራሽዋ ብዝት ትርፍ ይበልልኝ። ህይወታችሁ እንደዚህ እንደ ነጭ አበባ ይሁንላችሁ ማለት ፈልጋለሁ። በቃ ዛሬ ሲለን ስንስቅ ሲለን ስንናደድ ነው እንግዲህ ያው ስራው እንደዚህ ነው የሚያስፈልገው። በነገራችን ላይ ሩታም ከዛ የምትመልሰው መልስ አብርሃምም ከዚህ የሚመልሰው መልስ የቃቃ ጨዋታ አለ። እውነትም የቃቃ ጨዋታ ትዳርን ቃቃ አረጋችሁት። በተለይ ብሩክና አቤል ብላችሁ አልሳካ ሲላችሁ በፕራንክ ስር መጣችሁና ፕራንክ ነው አላላችሁ? ምድረ ፍራንኩላ ወራዶች። ነፃነት ምን አለች? አብርሃም የሩታ ካልሆነ የሄርሜላም አይሆንም የኔ ነው የሚሆነው ብላ መድኃኒት ገዝታ አደባባይ ላይ ይዛ ወጣች። ጠጣለው ልትል ማለት ነው። መቼም እህት የእናት አንጀት ነውና እንዴት ብላ ትግቱግ አለችና አስጣለቻት። እንደው አትለቂያትም፣ አታደርገውም። ያው ትንሽ ቀመስ ታደርግና አንቺን ታሰቃየሻለች። አታደርገውም። በህይወት ቀልድ የለም። ገና ለገና የማንም ለሃጫም ሲቀር ይቀራል አለች። እውነቷን እንዲህ የተዋረደ እግዚት ለወላዲቱ አብርሃም ሩታም አንዳንዴ የምትጠራው በአንዳንድ ሰዎች መጥፎ ንግግር ነው ባሏን የምትጠራው፣ በዛ ላይ በድርጊቱ ማለት ነው። እና መድኃኒት ልትጠጣ እንደው ነፍስ እንዲህ እርካሽ የሆነባችሁ የቡታጅራ ዘልዛላ ሴቶች አፈር የበላችሁ። እውነት ለመናገር ዛሬ የአብርሃምን መልስ የሩታን መልስ እንደገና ደግሞ ፈረንጁ እሷን ያላት መልስ እኮ የእሷ ኮንፊደንሷ ሲገርም። ለነገሩ ቡችሎቿ ናቸው የሚያመላልሱት። ሂዱ ስትል ብድግ አድርጋ ትልካቸዋለች፣ ኢንቨስት ታደርጋቸዋለች። ኑ ስትል ይሄዱላታል። ውሾች ናቸው፣ በጠሩበት የሚሄዱ ሂድ ሲባሉ የሚሄዱ ውሾች ናቸው። ስለዚህ የሄርሜላ ቡችሎች ራሳችሁን። ለነገሩ ወንዶች አይደላችሁም። እሷስ እንዴት ታገባችኋለች? አለቅላቂ ሴቶች ናችሁ። ወንድ ልጅ በዚህ ልክ ሲያለቀልቅ፣ ወንድ ልጅ በዚህ ልክ በሰው ህይወት ጣልቃ ገብቶ የራሱን ህይወት መኖር ሲችል በሰው ህይወት ጣልቃ ገብቶ አንተምታይ አንቺምታይ ማለት ሲገባው ተዋት በቃ። የምትከበርበት ልካችሁን ከተናገራችሁ በኋላ ፕራንክ ነው። ሼም ብሮ ሼም። የማትከበርበት መገኘት የለብም። የምትከበርበት ሩታ ላንተ ሄርሜላ ላንተ ብላ እንዴት እንደምትወድ እንዴት እንደምትንከባከብ ስትታመም ስታስታምም ስትወርቅ ስታነሳ ስታለቅ ስታባብል ረቃንን ስትሆን ስታለብስ ልብስ አልፈልግም ስትል ስታወልቅልህ ከረመና ታገባታለህ። ቬሎ ተመርጧል። ምድረ ጅላጅል ስግጥ ፍምስ ብሏል። እሱ እንኳን እናቴ ዛሬ ተከበበ። ስግጥ ፍምስ ተከበበ። በብዙዎች ተባለለት። እሱ በሰው ላይ አይደለም ስግጥ ፍምስ ያለው። በቃ ራስህ ሰግጥና ለመፈመስ ተነስ ሲባል ደግሞ ዝም ብለህ እርቃንን አደባባይ ላይ ሄዳ አይደለም ስግጥና፣ ወይንም ደግሞ የሰው ባል ቀማው የሰው ሚስት ቀማ አይደለም ስግጥና። ለእናንተ ልጅላጅሎች ማለት ነው። በቃ መስራት የምትፈልገውን ስራ፣ ማድረግ የምትፈልገውን አድርግ፣ መናገር የምትፈልገውን ተናገር። ግን ሰዎችን የሚጎዳ ወይም ለሰዎች ተንኮል ሳይሆን በራስክ ላይ። ከዛ ፈመስ አለ እንጂ ምድረ ሰገጤ ገና ያልገባችሁ ምንም ያማታቁ የልባችሁን ከተናገራችሁ ካደረጋችሁ በኋላ ፕራንክ ነው ነገራችሁ። እሱ ለነገሩ አንተስ ብትሆን ምን ከህይወት አታስወጣቸው። በቃ አይሆኑም። እነዚህ የሚያስፈልጉ ሰዎች አይደሉም። ፓስፖርት
ስንት ጊዜ ተመላለሰ እኮ ይሄ ፓስፖርት ጨርሳለች፣ ጨርሷል፣ ይዟት ሊሄድ ነው፣ ይዛው ልትሄድ ነው እንዲበሉ እያለቻችሁ ነው እሷ የምትሉት እንጂ እሷ አታውቅም። እሷ ምንም የምታውቀው ምንም ውስጥ የለችበትም አትበሉ። ከሜዳ ተነስታ የፍቅር ጥያቄ ልታቀርብለት አልቻለችም። ከሜዳ ተነስታ እናንተ በይ በይ ሃይ ሆይ ስትሏት ነው እዛ ውስጥ የገባችሁ ማለት ነው። እቺ የሰው ባል የምትመኝ ማለት ነው። እቺ ቆማ ነው የምትቀረው። እውነትም የቃቃ ጨዋታ እቃቃ ነው። ድሮ በልጅነታችን ባልና ሚስት ባል የመጣ እያልን ቅጠላቅጠል እየከተፍን የቃቃ ባሎችማ የት ይገኛሉ? የቃቃ ባሎች ድሮ ተበትነዋል። አሁን ደግሞ የቃቃ ባል እያመጡ እነ ብሩክና አቤል እያጃጃሏቸው ነው። አብርሃምን እያጃጃሉት ነው። ሩታ በዚሁ ቀጤ እሱ ፍላጎት አለው፣ ከአንቺ ጋር የመኖር ፍላጎት አለው። የሄርሜላ ተላላኪዎች የሄርሜላ ፓምፐርሶች ደግሞ ለሄርሜላ ፓምፐርስ እንደቀየሩላት ይኖራሉ። አፈሙዝ እንደሆኑላት ይኖራሉ። ከዚህ ወደዛ ከዛ ወደዚህ ደግሞ ነገ ለሌላው ደግሞ ያመቻምቿታል። እሷም እቃ ስለሆነች ማለት ነው። በሄደችበት መሰካት፣ በሄደችበት መግባት መውጣት ልማዷ ስለሆነ ማለት ነው። አብርሃም ግን አይፈልግሽም። ታሞ ሲነሳ እንኳን ጤና አትሰጡትም። ልጁን ልታሳብዱት ፕራንክ እያላችሁ ምን እያላችሁ ልታሳብዱት። እሷ እኮ የምር ነው አፈቅራለሁ ያለችው እንጂ መቼም እሷም ፕራንክ ነው አላለችው። ፍቅር ውስጥ ፕራንክ ነው እና ፕራንክ ድራማ ሚስቶች ድራማ እንኳን እኮ የዚህ ነው ያለ አይሰራም። ሆነን ለመናገር ድራማ እንዲህ እንኳን አይሰራም። ኧረ በዚህ ልክ ስንቶች አጠኗት እሷን፣ ስንቶች ጠየቋት እሷን። ግን እሷ ሙዝዝ በቃ መውጣት ፍላጎት የላትም፣ መተው ፍላጎት የላትም። እና እሷም አልተውም ያለችው ፕራንክ ነው ልትሉ ነው። ውጪ በተባለች በማግስቱ እኮ ነው የፍቅር ጥያቄ ያቀረበችው። አልፈልግሽም በተባለች በማግስቱ እኮ ነው እንዲህ አይነት ሪሌሽንሺፕ እንዲኖራት የፈለገችው። እና የድንቁርናዋ ጥግ ነው። ስንቶች እናንተስ እዚህ ስትመጡ እዚህ የምትሉት ሩታ ጋር ስትሆኑ ሩታ ሞጥሟጣ የሩታን ሩባን አትደርሽባትም። እሺ የግርጣቢያውን አትሆኝም። የግርጣቢያውን በባል ላይ አይደለም እሷ ወይ በፍቅረኛ ላይ አይደለም እሷ ሄዳ የሱን የፍቅር ጥያቄ የጠየቀችውና የተቀበላት ማለት ብቻውን ሆና ነው ያገኘችው። አብርሃም በህይወቱ ስንት ሴት ነው የቀመሰው? አብርሃም በህይወቱ ከስንት ሴት ጋር ነው ህይወት የጀመረው? ስንት አመቱ ነው ለመሆኑ አብርሃም? እርግጠኛ ነኝ መቼም 30ዎች ውስጥ ይገባል። በዚህ ሁኔታው 30ዎች ውስጥ መቼም በ10 አመቱ ነው የጀመረው ሴት አትሉኝ። ከፍቅር ጋር ስንት አመት ቆየ? ከዚህ ከነፂ ጋር ስንት አመት ቆየ? ከዚህ ከሄርሜላ ጋር በፊትም አብረው ይኑ አናውቅም። ከሩታ ጋር ስንት አመት ቆየ? አሁን እንዴ ስንት ሴት ነው አብርሃም በህይወቱ የገባው? ከስንት ሴት ጋር ነው ሰርፕራይዝ የተንበረከከው? የቀለበት የፕሮሚስ የተንበረከከው ከስንት ሴት ጋር ነው? ህሊና የሚባል የሌለው ቤተሰቦቹን የሚያሰድብ አላገባም ቆሜ ቀራለኛል ይሻላል። ከዚህ በኋላ እንደው ሩታ እንኳን ባትፈልግ ከሩታ ጋር እንኳን ሰላም ባይፈጠር መቼም ቆመ ብትቀር ነው የሚሻለው። አንዳንዴ አትንገር ብዬ ብነግረው አትንገር ብሎ ነገረው አይነት ነገር የሆኑት እነዚህ አብርሃም ማነው ስሙ ብሩክ፣ ሄርሜላና ይሄ ማን የሚባለው ማለት ነው። ስማችሁን እዛ ሰይጣን ይጥራው። የሰይጣን ትራፊዎች ናችሁ እናንተ። ማርያምን የሰይጣን ትራፊዎች ማለት ነው። ትንሽ ሼም የሚባል የሌላችሁ እንደው ሰው ሲወርድባችሁ ፕራንክ ነው ብላችሁ በፕራንክ መጣችሁ። ቢገባችሁ ኖሮ ከመጀመሪያ ጀምሮ እያደረጋችሁ ያላችሁት ፕራንክ አለ። ሩታን ሄዳችሁ ጨርሷል፣ ፓስፖርቱን ከሄርሜላ ጋር ሊወጣ ነው፣ ሄርሜላ ይዛው ልትሄድ ነው። እሱስ ፕራንክ ነው። ለሄርሜላ የነገራችሁት ፕራንክ። እንደው ተጃጅላችሁ ባትጃጃሉ። ሰው አታጃጅሉ። ለነገሩ እንደናንተ ማንም የሚጃጃል የለም። ከብቶች ከብት እንኳን ይሄን አትቢ ከተባለች አትበላም። ድጋሚ ያንን ምግብ መልሳ አትበላው። ምክንያቱም መጥፎ ነው ተብላ ተነግሯታል። እናንተ ግን ይሁን እገባበታለሁ አይነት ነገር በእናንተ ቤት አሁን የአብርሃምን ተከታይ የአብርሃምን ወዳጆች ወይም የሩታን እንትኖች አናደዳችሁ፣ አበሳጫችሁ። አቤት እንዴት ይጨበጨብላችኋል! እንደው ቅሌታም ቆሞ ቀሩላ። ማነች አሁን ወደ እናንተ ህይወት የምትመጣ ሴት? ማነች ወደ እናንተ ህይወት የምትመጣ ሴት? በተለይ ሶሻል ሚዲያ ላይ እንደው ሶሻል ሚዲያ እጇ ላይ የሌለች ሴት የለችም። በተለይ በዚህን ዘመን ማለት ነው። ማነች እሷ? እንደው ብሩክ ወድሃለሁ፣ አቤል ወድሃለሁ ወይም ወድጄሻለሁ ስትላት እሺ የምትልክ እንዳንተ ጅል ማን ትሆን?
ውሻ አሳዱዛ አሳዳጆች እማትረቡ ሴቶቹ ምንድነው ያመጡት? እንትን ማን ነው ፍፄ ሲናገር የሰማሁት ነገር አለ። ሴቶቹ በሁለት ጥንዶች መሃል ላይ ጸብ ይኖራል። የሆነ ጸብ ያራርቃቸዋል። ከዛን ምን ያደርጋሉ? በእልህ ከዚህ በፊት ብዙ ጊዜ ተናግሬዋለሁ። እሷም ሌላ ወንድ ስትጎትት፣ እሱም ሌላ ሴት ሲጎትት፣ መቼም ወንዶች ይሻላሉ በዚህን ሰዓት ከዘመኑ ሴቶች ከምናያቸው ሴቶች ማለት ነው። እሱ በፕራንክ ስር ቢያመጣት ወይም ደግሞ የውሸት እንደው ሻምፓኝ እንክፈት፣ አበባን ልስጥሽ፣ ኬክ እንቁረስ ሲላት ዛሬ 2 ቀን አብራት ከቆመች በስንተኛው ቀን አርግዤልሃለሁ የሚሉት ሙድ እያመጡ የሰውን ኖርማል ህይወት እየበጠበጡ ነው ያሉት። በሁለት ጥንዶች መሃል ላይ የሚፈጠር ጸብ እግርና እግርም ይጋጫል አይደለም የሰው ልጅ ማለት ነው። በሚፈጠርበት ሰዓት ላይ ክፍተት እየፈጠራችሁ ሌላ ሴት የምታመጡ ሌላ ወንድ የምታመጡ በህይወታችሁ ላይ እንዲህ አይነት ህይወት ነው የሚገጥማችሁ ማለት ነው። ህይወታችሁ በአጠቃላይ እንደተመሰቃቀለ ነው የሚኖረው። የአብርሃምና የሩታ በዚህ ነው ከመጀመሪያ ጀምሮ። ሩታ አንዴ ከዳኒ ጋር ስትሆን፣ ሩታ አንዴ ከዛ ከማን ነው ይሳቅ ጋር ስትሆን፣ ሩታ ደግሞ አንድ ከሆነ ልጅ ጋር ስትሆን፣ አብርሃም ከጽጉ ጋር ሲሆን፣ አብርሃም ከማንች የምትባለው እንዲህ ሲሉ ጭራሽ አሁን ሪል ሆኑና እንትና እዚህ ላይ ደረሱ ማለት ነው። ስለዚህ በህይወታችሁ ሰው ስታመጡ ሲጀመር አንድ ሰው ፍቅረኛውን ለመጉዳት ለምን ሌላ ሴት ይዞ ይመጣል? መጠርጠርስ መፈተንስ ለምን አስፈለገ? ወንዱን ልክ እንደዛው ለምን ሴቷስ ለምን ወንዱን ማምጣት ትፈልጋለች? ለምን ምን ብርቅ ነው እንዴ? ሴት ሲሄድ ሴት ይመጣል፣ ወንድ ቤት ወንድ ይመጣል። በቃ ሰማን አወቅን እናውቃለን። የግድ ሪል መሆን የለበትም። የግድ ዓለም ማወቅ የለበትም። እናንተ ከ30 ወንድ ጋር ለመሄድ ወይ እናንተ ከ30 ሴት ጋር ለመሄድ ሌላ ሰው ማወቅ ይጠበቅባችሁ። ስንት የሚያናድር ነገር ስንት የሚያስቀና ነገር እያለ ሌላ ሴት እየጎትታችሁ ሌላ ወንድ እየጎት ተመልከቱት። አሁን እንትናን ማለት ነው ማርከት ያቺ ትላንትና በ2 ቀን ነው 3 ቀን አብሮ የነበሩት እንትን ወይን ስለጠጣ አብሯት ኬክ ስለቆረሰ አብሯት ዛሬ አርግዣለሁ ብላ መጣች። የሰው ህይወት ልትበጠብጥ ማለት የውሸት እርግዝና እንትን እያሉ ከማንም ጋር እየተጋደሙ ይመጣሉ። አርግዣለሁ ሰው በ3 ቀን እንዴት ተገናኝቶ በ3 ቀን ውስጥ ግንኙነት ማርክ በዚህ ያህል የወረደ ስብዕና የለው ሳቀው ማለት በዚህ ልክ የወረደ ስብዕና የለው። ሴቶቹ ናቸው እንጂ የወረደ ስብዕና እያላቸው ከዳኒ ጋራ ያቺ ያረገዝኩ ብላ የውሸት ምርመራ ስትደረግ ዜሮ። አሁን ደግሞ ምን ብለው መጡ? የኤፍሱንን ወንድም ለጽጉ ዳኒ እንዳይታሰር ጽጉ ከሱ ጋር ነው። ዳኒ ለምን በገዛችሁ ነው? ለምን ገደል አይገባም? ለምን እዛ 10 ዓመት አይፈረድበትም? አንተን ዘላዘላ ለወደፊቱ ትምህርት ይሆናል። ጽጌን አታደንዝዟል። ጽጉ ደግሞ ካደረግሽው ደደብ ነሽ ከዚህ ከሰውዬ ጋራ ማለት ነው። ኤፍሱን ደህና አድርጋ እየተበቀለቻችሁ ነው ያለችው። የምር ወዶሽ አይደለም፣ የምር አፍቅሮሽ አይደለም። ድራማ እየሰሩብሽ ነው፣ ለእኛም ድራማ እየሆናችሁብን። ሜሮን ደግሞ አታጃጂ። በቃ አንቺን ወይ እዛ እንዲያፈቅርሽ አድርጊ። ተንከባለይለት፣ እዛ ቂጥሽን አንከባለይለትና ወደ አንቺ እንዲመጣ አድርጊው እንጂ ጽጌንማ አሳልፈሽ እንዳትሰጫት። እንደኛ ስንቶቻችሁን ተናግረን እንችላለን። በዛ ላይ ደግሞ እስቲ ቪዲዮን የምትሰሙ ሙሉ የምታዳምጡኝ ከሆነ ኮመንት ላይ አስቀምጡልኝ። እሺ እንትን ላይቭ መግባት እፈልጋለሁ በኢትዮጵያ ከ12 ሰዓት እስከ 6 ሰዓት በኢትዮጵያ ሌሊት ከ6 ሰዓት በኋላ ማለት ነው። በአረብ ሀገር ያላችሁም ሆነ በኢትዮጵያ ያላችሁ ላይ እኔን የምትከተሉኝ ሰዎች ካላችሁ ወደ 3700 ምናምን ሰዎች አላችሁ እመጋባበትን ሰዓት ንገሩኝ። በዚህ ማለት የነሩታ የናብራም ከተለቀቀ ከ6 ሰዓት በኋላ ነው መግባት የምችለው ወይም ደግሞ በኢትዮጵያ ከ4 ሰዓት በኋላ ማለት ነው። ገብቼ እንድለቅላችሁ ከፈለጋችሁ ኮሜንት ላይ አስቀምጡልኝ የምገባበትን ሰዓት ማለት ነው። አይቺ አጥንቼ ላይቭ ላይ ገብቼ እንበጠረቃለሁኝ ከዛን እለቀዋለሁኝ ማለት ነው። ምክንያቱም ላይቭ ብገባ ላይክ ከሌለኝ ኮሜንት ከሌለኝ ብቻ መለፍለፍና መልቀቅ ነው የሚሆንብኝ። ላይቭ ሲገባ ግዴታ ኮሜንትም መኖር አለበት ላይክም መኖር አለበት እና እምገባበትን ገብቼ ላይቭ እንድሰራ ስለምፈልግ የሚመቻችሁ ሰዓት ካለ በዚህን ሰዓት ግቢ፣ የሚመቻችሁን በዚህን ሰዓት አድርጊ የምትሉኝን ኮሜንት ላይ አስቀምጡልኝ። ሐሳባችሁን አይቼ ላይቭ እገባለሁ ማለት ነው። እና እኔ አሁን የምምላችሁ አበረታቱኝ ወደፊት ትላላችሁ። ማነች ሩታ አሁን እህትሽ የምትልሽን ስሚ አዳምጪ።
ከዛ በኋላ ወደ እንትኑ ትገቢያለሽ። በቃ እሱ የማይፈልግ ከሆነ ያቺ እሱ የፈለገ ነገር ብትዝለጠፍበት ብትንዘላዘልበት ምን ብትለው አብሯት እስካልተኛ እስካልሳማት አብሯት ህይወት መጀመር ፍላጎት እስከሌለው ድረስ በፍጹም እንደነዚህ ፈጣጣ ሴቶች ብለሽ አትፍቀጅላቸው። በቃ ያዡ፣ ሰብስቢው፣ ግድ የለሽም ይያዛል። ልጁን ማሳደግ ይፈልጋል፣ ሰብስቢው በተቻለሽ መጠን። በቃ ተምሯል፣ አስተምረሽዋል፣ አሰልጥኝው ትዳሩን ህይወቱን እንዲሰበስብ ዳግመኛ ሌላ ሴት ጋር እንዳይሄድ አድርገሽ አይደለም ሴት ወንድ ጓደኞቹን ከህይወቱ ነው የሚያባረው እራሱ ማለት ነው። አንቺ እሺ ካልሽው ወደ ልጁ ከተመለሰ በፍቅር ከተቀበልሽው በፍቅር ከሸኘሽው እውነቴን ነው የምልሽ ያማረ የፍቅር ታሪክ ይኖራቸዋል ከዚህ በኋላ ማለት ነው። ለዛም ዘልዛላ ሴት አሳልፈሽ አትስጩ። በቃ ሴቶቹ እዛ ይባሉ ይጋደሉ። ሌላ ወንድ የለም ማለት ሌላ ለትዳር የሚሆን ወንድ የለም። ቡታጅራስ ሁሉም ቀሚስ ለባሾች ናቸው፣ ውሸታ ማስመሳዮች ናቸው። ስለዚህ አብርሃም ወንድ እንግዲህ አይዶን ለማንኛውም ይሄን ይመስላል ለዛሬ። አበረታቱኝ ማለት ፈልገው እንሂድ። አመሰግናለሁ። ሰላም ደሩ።